ሄሎ ኤንድ ዌልካም። ሃይ ስኩል ላይ ያለን እንግዲህ በጣም ቀላል የሚባለው ትምህርት ሲቪክስ ነበር ማለት እንችላለን። ነገር ግን ዩኒቨርሲቲ ጆይን ስታደርጉና ፍሬሽማን ኮርስ ስትወስዱ ተቃራኒ ሆኖ ነው የምታገኙት። ማትስ ነው ሲቪክስ የሚያስብሉ ኮንፊውዝ የሚያደርጉና ኮምፕሌክስ የሆኑ ኮንሰፕቶችን ነው የምትማሩት። እንግዲህ እኛም እነዚህን አዳዲስ ሀሳቦች በጣም ክሊር ሲምፕሊፋይድ እና አኒሜትድ በሆነ መልኩ እያቀረብን እንገኛለን። ዛሬ የምናየው ቻፕተር 4 ስቴት ገቨርንመንት ኤንድ ሲቲዝንሺፕ የሚለውን ይሆናል። በዚህ ዩኒት ውስጥ 5 ዋና ዋና ቶፒኮች አሉ። እነሱም አንደርስታንዲንግ ስቴት፣ ራይቫል ቲዮሪስ ኦፍ ስቴት፣ ሮል ኦፍ ዘ ስቴት፣ አንደርስታንዲንግ ገቨርንመንት እና አንደርስታንዲንግ ሲቲዝንሺፕ የሚለው ይሆናል። ሁሉንም አንድ በአንድ ነኝ። 4.3 አንደርስታንዲንግ ስቴት። ስቴት ምንድን ነው የሚለውን ስናይ በታሪክ ውስጥ የተለያዩ ሰዎች እና ስኮላሮች ስለ ስቴት ያላቸውን አንደርስታንዲንግ አረዳድ በአራት መልኩ ማየት እንችላለን። የመጀመሪያው አይዲያሊስት ፐርስፔክቲቭ ነው። ሄግል የተባለ የጀርመን ፊሎሶፈር ሶሻል ላይፍ 3 ፓርቶች አሉት ይለናል። አንደኛ ፋሚሊ፣ አንድ የቤተሰብ አባላት እንግዲህ ናቹራሊ እርስ በርስ ኬር ይደራረጋሉ። ወላጅ ለልጁ፣ ልጅ ለወንድሙ፣ ለእህቱ ምናምን ከራሱ በላይ ኬር ይደራረጋል። ይህንንም አልትሩይዝም ሲል ይጠራዋል። አልትሩይዝም ማለት ራስን ወደኋላ አድርጎ ለሌሎች ቅድሚያ ማሰብ ማለት ነው እና ፋሚሊ ውስጥም አልትሩይዝም ኦፕሬት ያደርጋል ይለናል። ሁለተኛው የሶሻል ላይፍ ፓርት ደግሞ ሲቪል ሶሳይቲ ነው። ከቤታችን ስንወጣ እንግዲህ የቢዝነስ ዓለም፣ ማርኬት፣ ትምህርት ቤት፣ ስራ፣ በዕለት ተዕለት ሰዎች ኢንተራክት የሚያደርጉበት ዓለም ነው። ይህንንም ሲቪል ሶሳይቲ ሲል ይጠራዋል። በዚህ ቦታ ላይ አብዛኛው ሰው በቅድሚያ ለራሱ ነው የሚያስበው። እንዴት ተጨማሪ ትርፍ ላግኝ፣ እንዴት የተሻለ ስራ ሊያዝ፣ ያማረ ቤት ልግዛ እያለ በቅድሚያ ለራሱ ነው የሚያስበው። ይህንንም ዩኒቨርሳል ኢጎይዝም ሲል ይጠራዋል። ሁሉም ሰው የራሱን ጥቅም ነው በቅድሚያ የሚያስብበት ማለት ነው። ሶስተኛ ስቴት ነው። ለሄግል ሞስት ኢምፖርታንት የሆነውና ከፍተኛ የሆነው የሶሻል ላይፍ ፓርት ስቴት ነው። ስቴትን እንደ ኢቲካል ኮሚኒቲ ነው ኮንሲደር የሚያደርገው። ስቴት ማለት ሰዎች መብታቸውንና ያለባቸውን ዲዩቲ አውቀው ለሌሎች ኬር የሚያደርጉበት ነው ይለናል። በዚህ አይዲያል ስቴት ውስጥም ሰዎች በሰልፊሽነስ ሳይሆን የሚመሩት በዩኒቨርሳል አልትሩይዝም ነው ይለናል። ዩኒቨርሳል አልትሩይዝም ማለት ሰዎች ለሁሉም ሰው ለማህበረሰቡ ቤስት የሆነውን ሲያስቡ ማለት ነው። እናም አይዲያሊስት ፐርስፔክቲቭ ከሄግል እንደተረዳ ነው እንግዲህ ስቴት እንደ ኢቲካል ኮሚኒቲ ነው መታሰብ ያለበት ማለት ነው። ነገር ግን እዚህ ጋር አይዲያሊዝም ድሮባኮች፣ ዊክነሶች ወይንም ዲስአድቫንቴጆች አሉት። የሄግል ሀሳብ ስቴት በጣም ጥሩ ኢቲካል ነገር አድርገውን የሚያቀርበው፣ ይህ ደግሞ ሰዎች በጣም ታዛዥ እንዲሆኑ ያደርጋል። ሰዎች ደግሞ ስቴት ሁሌም ልክ ነው ብለው የሚያምኑ ከሆነ አስፈላጊ ጥያቄዎችን እንኳን ላያነሱ ይችላሉ። ለምሳሌ መንግስት ፌር ነው ወይ፣ ፍትህ እያሰፈነ ነው ወይ፣ የሆኑ ግሩፖችስ ጀስቲስ ፍትህ አግኝተዋል ወይ እያሉ ጥያቄዎችን እንዳያነሱ ያደርጋቸዋል። በአጭሩ ሰዎች አንክሪቲካል እንዲሆኑ ያደርጋል ማለት ነው። ሌላው ድሮባክ ደግሞ ሄግል ስቴትን የገለጸበት መንገድ በጣም አብስትራክትና አይዲያል በሆነ መልኩ ነው። ላይክ ፐርፌክት ኮሚኒቲ ነገር ማለት ነው። ነገር ግን ወደ ሪል ላይፍ ስንመጣ ፐርፌክት ሆኖ አናገኘውም። እንዲሁም ለስቴት ቢሎንግ የሚያደርገውንና የማያደርገውን ኤግዛክትሊ ለይቶ ማወቅ ያስቸግራል። ለምሳሌ ትምህርት ቤቶች የስቴት ናቸው ወይንስ አይደሉም? ፕራይቬት ቢዝነሶችስ፣ ቻሪቲ ኦርጋናይዜሽኖችስ እያልን ከአይዲያሊዝም ድሮባኮች የተለያዩ ነገራቶችን መጥቀስ እንችላለን ማለት ነው። ሁለተኛው ደግሞ ፈንክሽናሊስት አፕሮች ነው። ፈንክሽናሊስት ስቴትን የሚረዳበት መንገድ ደግሞ ስቴት ምንድነው ስራው የሚለውን በማየት ነው። ዋናው ስራው ደግሞ የማህበረሰብን ደህንነት፣ ሴፍቲ፣ ሶሻል ኦርደርን መጠበቅ ነው ይለናል። ይህም ማለት ሰዎች ህግን እየተከተሉ መሆናቸውን ማየት፣ በየመንገዱ ዲስኦርደርና ረብሻ እንደሌለ ቼክ ማድረግ፣ በጥቅሉ ሰዎች አንድ ላይ በሰላም እየኖሩ መሆኑን ማረጋገጥ ነው ይሉናል። ፈንክሽናሊስቶች ስቴት ኢዝ ዘ ሴት ኦፍ ኢንስቲትዩሽን ዛት አፕሆልድ ኦርደር ኤንድ ዴሊቨር ሶሻል ስቴቢሊቲ ይላሉ። ይሄ ማለት ስቴት የኢንስቲትዩሽኖች ስብስብ ሆኖ ሶሻል ኦርደርን የሚጠብቅልን ነው ማለት ነው። ይህ ከአይዲያሊዝም የተሻለ ቢሆንም ግን ፈንክሽናሊዝምም ስቲል ድሮባኮች፣ ዊክነሶች አሉት። ይህ ደግሞ ስቴትን ከሌሎች ኦርደርን ከሚጠብቅልን ነገሮች ጋር ኮንፊውዝ ማድረግ ነው። ለምሳሌ ፋሚሊ ለልጆቹ ጥሩ ባህሪዎችን ያስተምራል። የሃይማኖት ተቋሞችም ጥሩ ሞራሊቲዎችን ያስተምራሉ። እንዲሁም ሚዲያ ደግሞ ኢንፎርሜሽንን ይሰጣል። እነዚህ ነን ስቴት የሆኑ ነገራቶች ናቸው። ነገር ግን ፈንክሽናሊስቶችን ስትሪክትሊ ከተከተልን እነዚህ አካላትም ስቴት ብለን ልንጠራ ነው ማለት ነው። ይህ ደግሞ ስቴት የሚለውን ለመረዳት አስቸጋሪ ይሆንብናል። ለዚህም ነው ሶስተኛው አፕሮች ፕሪፈር የሚያደርጉት አንዳንዶቹ። ሶስተኛው ኦርጋናይዜሽናል ቪው ነው። ኦርጋናይዜሽናል ቪውን
ሞጁሉ ዲፋይን ሲያደርግ እንዲህ ይላል። ይህ ማለት በቀላሉ ስቴት ማለት አንድ ሀገርን ረን የሚያደርገው የመንግስት አካላት በሙሉ ናቸው ማለት ነው። ይህ ደግሞ ፖሊስ፣ ሚሊተሪ፣ ፍርድ ቤት፣ የመንግስት ሰራተኞችን የሚያካትት ነው። እነዚህም ደግሞ ፐብሊክ ኢንስቲትዩሽን ይባላሉ። ምክንያቱም የሚሰሩት ለፐብሊኩ ለሰዎቹ ነው። የሚከፈላቸውም ደግሞ ሰዎቹ ከሚከፍሉት ታክስ ገቢ ላይ ነው ማለት ነው። ኦርጋናይዜሽናል ፐርስፔክቲቭ ግልጽ በሆነ መልኩ ስቴት የሆኑትንና ሲቪል ሶሳይቲ የሆኑትን መለየት ያስችለናል። በዚህ አፕሮች ላይ ስቴት ስንል ኦፊሻሊ ገቨርንመንት የሆነውን ፓርት እያወራን ነው ማለት ነው። ይህ ደግሞ ሮሊንግ ባክ እና ሮሊንግ ፎርዋርድ የሚለውን እንድንረዳ ያስችለናል። ስለ ስቴት እያወራን ሮሊንግ ፎርዋርድ ስንል ኤክስፓንዲንግ ዘ ስቴት እንደማለት ነው። ሞር ቢሮዎችን፣ ኦፊሶችን እና ሪስፖንሲቢሊቲዎችን በመጨመር ኤክስፓንድ ማድረግ ሲሆን፣ ሮሊንግ ባክ ስንል ደግሞ የተለያዩ መንግስታዊ አገልግሎቶችን እና ስራዎችን በመቀነስ ሽሪንኪንግ ዘ ስቴት እንደማለት ነው። አራተኛው ደግሞ ኢንተርናሽናል አፕሮች ነው። ኢንተርናሽናል ፐርስፔክቲቭ ስቴትን በዓለም ፖለቲክስ ውስጥ ያለ እንደ አንድ ፕሌየር ነው የሚያስበው። ለምሳሌ ዓለም ቲያትር ነች ብላችሁ አስቡ። እያንዳንዱ ሀገር ስቴት እዛ ላይ ፐርፎርም ከሚያደርጉት አክተሮች ውስጥ አንዱ ነው። የተለያዩ ውሳኔዎችን ይወስናል፣ እንዲሁም ከሌሎች ጋር ኢንተራክት ያደርጋል፣ የተለያዩ ግንኙነቶችን ያከናውናል። ይህም ቪው ፎከስ የሚያደርገው አንድ ሀገር በድንበሩ ስለሚከናወነው ነገር ሳይሆን ከድንበሩ ውጪ ስላሉ ነገራቶች ነው። አላያንስ መፍጠርን፣ ራስን ከጠላት መጠበቅ፣ እንዲሁም የተለያዩ ንግዶችንና ስራዎችን ማከናወን ሊሆን ይችላል ማለት ነው። ይህ ሀሳብ እንግዲህ ስቴት ሁለት ፌሶች እንዳሉት ያሳየናል ማለት ነው። ኢንዋርድ ፌስ እና አውትዋርድ ፌስ። ኢንዋርድ ፌስ በድንበሩ ስላሉ ሰዎች ኮንሰርን የሚያደርግ ሲሆን፣ አውትዋርድ ፌስ ደግሞ ከሌሎች ስቴቶች ጋር ያለውን ግንኙነት ላይ ፎከስ የሚያደርግ ነው። ኢንተርናሽናል አፕሮችም የስቴት አውትዋርድ ፌስ ላይ ነው ፎከስ የሚያደርገው። ኢንተርናሽናል ሎ ውስጥ ስቴት ምንድን ነው ስንል ሞንቴቪዲዮ ኮንቬንሽን በተባለው 1933 ላይ በተደረገው ስምምነት መሰረት ስቴት አራት ዋና ዋና ኤሌመንቶች ሊኖሩት ይገባል። ፖፑሌሽን፣ ዲፋይንድ ቴሪቶሪ፣ ገቨርንመንት ኤንድ ሶቨሬንቲ። እነዚህን አንድ ባንድ ነው። የመጀመሪያው ፖፑሌሽን ነው። ሁሉም ስቴት ለመባል ከሚያስፈልገው ነገር አንዱ የሆኑ ህዝቦች ሊኖሩት ይገባል። እንደ ቻይና በቢሊዮን የሚቆጠር ሊሆን ይችላል፣ ወይም ደግሞ ጥቂት ህዝቦችም ሊሆኑ ይችላሉ። ብቻ በቋሚነት የሚኖሩባት ህዝቦች የሆነ ፖፑሌሽን ሊኖረው ይገባል ማለት ነው። ሁለተኛው ዲፋይንድ ቴሪቶሪ ነው። አንድ ስቴት የራሱ መሬትና ግልጽ የሆኑ ድንበሮች ሊኖሩት ይገባል። ይህ ደግሞ አየሩን፣ መሬቱን፣ ባህሩን ብዙ ነገራቶችን ሊያጠቃልል ይችላል በዛ ድንበር ውስጥ እስካለ ድረስ ማለት ነው። ይህ ቦርደር ግዴታ ትልቅ መሆን የለበትም። እንደ ራሽያ ትልቅ ሊሆን ይችላል፣ እንደ ፊጂ ደግሞ አነስተኛ ሊሆን ይችላል። ብቻ በጥቅሉ ሪኮግናይዝድ የሆነ ቦርደር ሊኖረው ይገባል ማለት ነው። ሶስተኛ ገቨርንመንት ነው። አንድ ስቴት ህግ የሚያስፈጽምለት፣ ህዝቦቹን የሚጠብቅለት፣ እንዲሁም የተለያዩ ነገራቶችን የሚያስፈጽምለት ገቨርንመንት መንግስት ሊኖረው ይገባል። ዲሞክራሲያዊ ሊሆን ይችላል ወይንም አምባገነናዊ፣ ብቻ ገቨርንመንት ሊኖረው ይገባል። አዘርዋይስ አናርኪ ነው የሚፈጠረው። አናርኪ ማለት ህግ የሌለበት ስርዓት፣ አስከባሪ የሌለበትና ሰላም የሌለበት ስርዓት ማለት ነው። እዚህም ነው አንድ ስቴት መንግስት ገቨርንመንት የሚያስፈልገው ማለት ነው። አራተኛ ደግሞ ሶቨሬኒቲ ነው፣ ሉዓላዊነት ማለት ነው። ይሄ ደግሞ ሱፐር ፓወር በሉት። አንድ ስቴት በድንበሩ ውስጥ ለሚከናወነው ነገር ከፍተኛ አውቶሪቲ ሊኖረው ይገባል። ሶቨሬኒቲ ሁለት ፓርቶች አሉት፣ ኢንተርናል ሶቨሬኒቲ እና ኤክስተርናል ሶቨሬኒቲ። ኢንተርናል ሶቨሬኒቲ ማለት አንድ ስቴት በድንበሩ ውስጥ ስላለው ነገር ህጉን ሲቆጣጠር ማለት ነው። ኤክስተርናል ሶቨሬኒቲ ደግሞ አንድ ስቴት ከውጭ ቁጥጥር እና ጣልቃ ገብነት ነፃ ሆኖ የራሱን ውሳኔ በኢንተርናሽናል ደረጃ መወሰን ሲችል ነው። ኢቭን ዓለም አቀፍ ተቋማትን ጆይን ቢያደርግ ራሱ አንድ ስቴት የራሱን ሉዓላዊነት ግን ማስጠበቅ አለበት ማለት ነው። በተጨማሪ ደግሞ ሞደርን ፖለቲካል ቲዎሪስቶች እና ዩናይትድ ኔሽን ሪኮግኒሽንን እንደ አምስተኛ መስፈርት ኮንሲደር ያደርጉታል። አንድ ሀገር በሌሎች ሀገሮችም ሪኮግናይዝ መደረግ አለበት ይላሉ። አለበለዚያ በዓለም አቀፍ ፖለቲክስ ውስጥ አክተር መሆን ያቀተዋል። ለምሳሌ የሆኑ ግሩፖች ተነስተው ራሳችንን ስቴት ብለናል ቢሉ ሌሎች ሀገሮች እውቅና ካልሰጧቸው በስተቀር ዓለም አቀፍ መድረኮች ላይ ምንም አይነት ፓወር አይኖራቸውም ማለት ነው። ኢንተርናሽናል ፐርስፔክቲቭ እንግዲህ ስቴት ማለት በዓለም አቀፍ መድረክ ላይ አክተር ነው ይለናል። እንዲሁም ስቴት ፒፕል፣ ላንድ፣ ገቨርንመንት፣ ሶቨሬኒቲ እና ከሌሎች ሪኮግኒሽን እውቅና ያለው ነው ይለናል ማለት ነው። እንግዲህ አራቱ ስቴትን የምንረዳባቸው አፕሮች ይህንን ይመስላሉ ማለት ነው። በቀጣይ ፓርትቱን ደግሞ በጥቂት ቀናት ውስጥ የምንለቅላችሁ ይሆናል።
ከዚህ በተሻለና በሚገርም ኤክስፕላኔሽን እያዘጋጀን እንገኛለን። የሲቪክስ ቻፕተር 3 ማየት ከፈለጋችሁ ከዚህ በፊት የሰራናቸው ቪዲዮዎች አሉ፣ ቼክ አድርጓቸው። የዚህን ዩኒት ፓርት 2 ይዘን እስከምንመጣ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ኮኔክት ዊዝ ሚ ኦን ኦል ማይ ሶሻል ሚዲያ። መልካም የጥናት ጊዜ ኤንድ ሲ ዩ ኔክስት ታይም።